በጣም መታደል እኮ ነው የኔ ማር። ግን አይደለም በረሃ ለበረሃ ከእናቴ ጋር ስሰደድ አውቀዋለሁ። በደንብ ነው የማውቀው። እሺ መማይደ እንዴት ትዛለች? እበት ዋላ እበት ብለው ሰልችት። እነሱማ እበት ብለው የምናደድላቸው ምስሎች እኮ ነው። የት ሀገር ልጅ ነሽ? በነገራችን ላይ ብዙ ጊዜ ተናግሬ ያውቀዋለሁ። አሁን ምክንያቱም ስለ እንደዚህ ሳውራ በጣም ፖለቲካ ምናምን ስለሚያደርጉብኝ እንደዚህ ያለች ስለሚሉ ልዝለለው። ሌላ ጊዜ ያወራሁትን ቪዲዮ አወጣችሁ መስማት ትችላላችሁ። ግን ይገርምሻል ከእናቴ ጋር በየቦታው ሂጅ እስከ 4ኛ ክፍል ድረስ በረሃ ለበረሃ ከእናቴ ጋር ዞር ነበረ። ያልሄድኩበትን ሀገር ጥቂት ለምሳሌ ነገሌ ቦረና ሄጃለሁ፣ ሞያሌ ሄጃለሁ፣ ዶሎ ሄጃለሁ፣ ሻሸመኔ ሄጃለሁ፣ አዋሳ ሄጃለሁ። ያ ማለት በ3 ወር በ6 ወር በ1 ዓመት ምናምን እንደዚህ ነው ያው የሚሄዱት በየሀገሩ የሚሄዱት ማለት ነው። ግዳጅ ሲኖር ወይ ሲቀየሩ ምናምን ወዲያው ነው የሚነሱ፣ ተነስተው ይወጣሉ። ጅማ ሄጃለሁ ግን ልጅ ነኝ አላቅም። አሁን ስለ ጅማ ሞመንቴ ምና አላስታውስም። ሀረር፣ ውርሶ፣ ብርሸለቆ፣ ቀብሪ ዳሃር፣ ሞያሌ፣ ነገሌ፣ ዶሎ፣ አዋሳ በጣም ብዙ ሀገር ሂጃለሁ ከእናቴ ጋር በየቦታው ማለት ነው። ሜሪ በየቦታው እናቴ ይዛኝ ሄዳለች። እና ከዛም በኋላ ግን አዲስ አበባ መጣን። የልጅነት ጊዜን የማስታውሰው አዲስ አበባ ነው። አመሰግናለሁ። ብር ሸለቆ እኮ ማለት ጎጃም እኮ ነው። ማሪ አታውቂም? ጎጃም እኮ ነው ብር ሸለቆ። ቆይ አንዴ ጋይስ እኔ ራሴ አውሬ ሆኜባቸዋለሁ። ሪያሊቱ ይሄ ነው። እውነታው ይሄ ነው። እውነታው ይሄ ነው። እና አውሬ ነች ስላልሽኝ የምናደድ እንዳይመስልሽ። አዎ መሆንም ፈልጋለሁ ከዚህ በኋላ ሁነው ስላሳዩኝ ይልሻለሁ። ይሄን ተመለሰልሽ መልስ ይሁን ገባሽ? አሁን የማወራው ወሬ የምናገረው ወሬ ገባሽ? ተረዳሽ? ምንድን ነው ታሪኩ? ቀይንቱን ልንገርሽ ማለት ይሄን ታሪክማ ስሙት። ቤቲ ይሄን ነገ እነግራቸዋለሁ ብዬ ነበረ። ምን እንትና ላይ ይሄ እንትናን ብሌንን ያቀረባት ልጅ ጋይስ፣ ብሌንን ያቀረባት ልጅ አወቃችሁት? ብሌንን ያቀረባት ልጅ ማን ነበረ ስሙ? ቤተሰብ አንቂ አንደበቶች ፍጹም ላይ ማሪ አንቂ አንደበቶች ላይ ነው የቀረበችው። እስኪ ስንት ታይቷል እስካሁን? ቪዲዮን ራሱ ሊያው ጠዋት ነው የሰማሁት እኔ። የመጀመሪያውን ማዳምጪው ከእንደገና የዛችኛውን እንኳን አይደለም የመጀመሪያውን አዳምጪው ማሪ። በጣም ማለት ፊልም ነው የሚመስልሽ፣ እውነት አይመስልሽም ታሪኩን ስትሰሚ። ጌታ ጠዋት ነው የሰማሁት። ጠዋት እየሄድኩኝ መንገድ ላይ በጣም ነው የገረመኝ። እና እንደዛ ነው እላቸዋለሁ እነ ቡትርፎች። አንቺ ልጅ ግን ሴት ልጅ ወልደሽ ጥላቻ
መቼም እርግጠኛ ነኝ ለልጄ መጀመሪያ ለመፍራትና ለነግራት የምችለው በህይወት ሰው እንዳታምኝ የሚለውን ምክር በደንብ እየመከርኳት የማድገው እኔ ነኝ። እንደውም ከእናቶች የበለጠ ማለት ነው። በህይወትሽ ማመን ያለብሽ አንድና አንድ እናትሽን፣ ካልሆነ አባትሽን፣ ካልሆነ እኔን። ካልሆነ ግን በህይወትሽ ማንን የምታገቢው ወደፊት የምታገቢው ባልሽን እራሱ እንዳታምኙ እያልኩ ማሳደጋት ነው ይመስለኝ። ያ ከልጅነቴ ጀምሮ እንደዛ ብዬ ነው እምነግራት። ምክንያቱም ከደረሰብኝና ከምትሉኝ ነገር አንፃር ሰውን በጣም እንድጠላና እንድፈራ ያደርጋችሁኝ። ለምን ማሬ እንዴ ማሬ፣ ሰው እኮ በጣም ክፉ ነው። ለምንድን ነው ስለነሱ ማሩ? ምን አገባኝ? ቁጭ ብያ ያለው ሰማለሁ፣ አስተያየት ከመስጠት እቆጠባለሁ። ሌላ ጊዜ ቢሆን አስተያየት ሰጥ ነበረ። አስተያየት ሰጥ ነበረ ስለማናቸውም ሰዎች። ኦኬ እንታወቃለን። አስተያየት አልሰጥም። ቁጭ ብዬ ግን አዳምጣለሁ፣ ሰማለሁ። እንዴ ጋይስ፣ የሰው ልጅ እኔ የሚያስቀኝ ከዛ ስድብ ገብቷችሁ ባህሪያቸው ገብቷቸው ልክ ዝም ብላችሁ ስትመለከቷቸውና ስታዩቸው እከሌ ባህሪዋ የተቀየረው እከሌ ፈርታ ነው። ባይዘዊ በህይወቴ ሰው ፈርቼ አላውቅም። በህይወቴ ነው የምላችሁ። እንደነገርኳችሁ ጀግና እናት፣ ጀግና ስላችሁ የወሬ ሳይሆን ጀግና እናት ናት ያሳደገችኝ ከልጅነት ጀምሮና ይሄ ጀግና ነኝ የሶሻል ሚዲያ እንደዚህ ወራፍ ዘረፍ ምናምን አይደለም። ጀግንነትን በተግባር ጀግንነትን በስራ ጀግንነትን በታማኝነት አሳይታ ያሳደገችኝ እናት ነው ያለችኝ። እና ምነግራችሁ ግን ምን እንደሆነ ልንገራችሁ። ህይወት ራሱ ሶሻል ሚዲያ ላይ ትልቅ ትምህርት ቤት ነው። ለተጠቀመበት ሰው ነው ባይዘወይ ለገባው ሰው ብቻ ነው። ሶሻል ሚዲያን በደንብ ላወቀው ሰው። አሁን እኔ ሶሻል ሚዲያን በደንብ አውቀዋለሁ። ምክንያቱም ከልጅነት ጀምሮ ሶሻል ሚዲያ ላይ ያደግኩት። ትምህርት ቤት አላደግኩም። ሶሻል ሚዲያ እንዳደግኩበት ሶሻል ሚዲያ ያሳደገኝ ስላችሁ የእያንዳንዱ የሰው ባህሪ ይገባኛል። የእያንዳንዱ ማለት ነው። ሰው የሚፈልገው እነሱ እንደምትፈልጉት አይነት ሰው እንድትሆንላቸው ነው። በቃ እነሱ እንደሚፈልጉት አይነት ሰው። እንደዛ ካልሆናችሁ የሆነ ጊዜ የራሳችሁን ማንነት ማሳየት አትችሉ። ሁሌ ያ ሰው እንደሚፈልጋችሁ ናችሁ ነው የምትመጡት። እኔ ደግሞ እንደዛም አይነት ማንነት መሆን አልችልም። አላደግኩበትም። ራሴን ሁኜ ነው መምጣትን የተማርኩት። ሳወራሽም ስቀርብሽም ስግባባሽም የእውነት ነው። ጥላቴ ነሽ፣ በጣም ነው የምትጠይኝ፣ በጣም ነው የማታምኝኝ፣ በጣም ነው ምናምን ሊያ ብለሽ ደውለሽ ብታናግሪኝ ግን ላይክ ኖርማል ሰው አድርጌ ነው የማናግርሽ። አይሽ እምነትንም እውነትንም ሰውን ማመንም ከልጅነት ጀምሮ ተምሬ ነው ያደግኩት። አስተማራችሁኝ የምለው ክፋትን ነው። አስተማራችሁኝ ብዬ የምለው ክፋትን አስተምራችሁኝ። የስ እንዴ ሊያ ብዙ ጊዜ የሚሉኝ ይሄን ነው። እንዴ ሊያ ለምንድን ነው እንደዚህ የዋ የምትሆኙ? ለሰው አትመኛቸው። ሁሉም የሚሉኝ ይሄን ነው። ሰው አትመኝ ነው የሚሉኝ። እስቲል ማለት ነው ሰው አትመኝ። ለምን ታምኛለሽ? አልችልበትም። ያላደገባችሁ ኬት ታመጡታላችሁ? ሰው ያላደገበትን እንዴት ኬት ያመጧል? ባህሪን እኮ ልታስተካከል ትችላለህ። የሌለህን ማንነት ግን መውረስ አትችልም። ጨዋታም ኮሽ ጨዋታም ነሽ፣ ሁሌም ትጮያለሽ። አትጩ እየሰማሽ እየጮሽ ተሳስረጃለሽ። ያደገብሽ ባህሪ ስለሆነ ማለት ነው። እና ይሄንን ነው የምላችሁ። ይሄን ሁሉ ያወራሁበት ወሬ በአቶ ዮናስ ሙሉነህ ነው። ዮናስ ሙሉነህ ራስን ጻድቅ አድርገህ ራስን ንጹህ አድርገህ ዛሬ ላይ መተህ ሌላውን ለመውቀስ አትሞክር። ገንዘብ በመቀበልም ጊፍት በመቀበልም አንደኛውና ፈርቀዳጁ አንተ ነህ። ዛሬ ላይ ተረስቷል ወይም እኔ ጋር እንደዚህ አይነት ነገር የለም ብለህ አታውራ። ሌላውን አትውቀስ። እንደዚህ ያላረጉ ሰዎች ይውቀሱ። ከዛም ደግሞ አንተን ሰው እንደሚፈልግህ አድርጎ ከከሌ ጋር ከዳግም ሚዲያ ላይ የማልቀርባቸው ሰዎች እንዲማል እኛም አንቀርብህም፣ እኛም አንፈልግህም።
የትም አባ የማታውቀውን የልጄን አባት ሚዲያ ላይ መጥተህ ተናግረዋል። አንተ የሰራውን ስራ እኛ ምንድረሰ ይመስልልሃል እንዴ? እሱ የልጄን አባት እንደዛ ተናግሮ እሷ ጋር አብሬ መሆን አልፈልግም። ምን አይነት እንከፍ ነው በእናታችሁ? ጋይስ በሩቻው ደናቸው ሰውዬው ራሱ ቆይ ቻው። ነገ ኢንሻአላህ ነገ ምናልባት ዩቱብ ላይ ልገባ እችላለሁ። አይ እንቅልፌ እንዴት እንደምታያችሁ ጋይስ፣ እንቅልፌ እንዴት እንደምታዩ 11 ሰዓት ከእንቅልፌ ተነስቼ ወጣሁ። እናቴ ትሙት እሺ፣ አያችሁ አይኔ ቆይ በእናትሽ የኔ ፍቅር ነው። አይ ላቭ ይወዳችኋለሁ። ነገ ምናልባት ዩቱብ ላይ ላልገባ እችላለሁ። ነገም ጋይስ ካልገባሁ ቲክታክ ላይ እመጣላችኋለሁ። ከገባው ኢትስ ኦኬ እናወራለን። ከገባው ነገ ያቺ ጭፉኒ አይን እዚህ ያለችው ተጠርተን ኢንቫይት ተደርገን ያሉን ማብራሪያ ነገ እሰጣቸዋለሁ። ልጠይቅሽ ምን እናቴ ትሙት ጋይስ፣ እሱን ነገ ነው ዩቱብ ላይ ነው ማብራሪያ። ደረቁ ነው እርጥቡ ባይዘው ደረቅ ወዲያው ትኩሱ ሲወጣ እንፋሎት ባይዘዌ ካላወቅሽ ልንገርሽ ብዬ ነው። ይገርምሻል እበት ጋይስ ስሊኩ አላልሙት እበት ወዲያውኑ ከብቲቷ ወይም በሬው እበት ሲጥል ካካ ሲል ከዛ ካካ ሲል ልንገርሽ ካካ ሲል